ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 12 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰሜን ወሎና በደቡብ ጎንደር ዛሬም የእግረኛና የአየር ኃይል ስምሪት ጭምር የታገዘባቸው ውጊያዎች እየተደረጉ ነው የሚገኙት። በደቡብ ጎንደር በተለያዩ አካባቢዎች የአየር ኃይል ሽፋን እየሰጠው የእግረኛ ሰራዊት መንቀሳቀሱን የሚገልጹ መረጃዎች ወጥተዋል። ለሁለት ተከታታይ ሰዓታት የአየር ስምሪት ተደርጓል። ይህንን በዝርዝር ከቦታው አደርሳችኋለሁ። እንዲሁም ደግሞ በሰሜን ወሎ የቀጠለውን ውጊያ በተመለከተ በተለይ በመቄት ቀጠና ልዩ ኦፕሬሽን በሚል የተጀመረ ዘመቻ አለ። የምርጫ አስፈጻሚዎችን ለማስለቀቅ በሚል የሌሊት ጀምሮ ኦፕሬሽን በሚል ውጊያ እየተደረገ ነው የሚገኘው። ይህንን ዝርዝር መረጃም አደርሳችኋለሁ። በመካከለኛው የአማራ ክልል አካባቢ በሰሜን ወሎ እና በደቡብ ጎንደር አካባቢዎች ካሉት ውጊያዎች ባሻገር በትግራይ ቀጠና ያለውን አጠቃላይ ሁኔታ በተመለከተም እንደዚሁ አዲስ ወታደራዊ መረጃዎችን ወደ እናንተ አደርሳለሁ። የጦር መሳሪያ ስምሪትና መሬት ላይ ያለውን የህወሓት መጠነ ሰፊ ወታደራዊ ዝግጅት የተመለከቱ መረጃዎችን አደርሳለሁ። ይህ በትላንትናው ዕለት በአሜሪካ የውጭ ጉዳይ መስሪያ ቤት ከተጣለው የህወሓት የጉዞ እገዳ ማዕቀብ ጋር ጎን ለጎን ያለው ወታደራዊ መረጃ ነው። ይህንን በዝርዝር የምትሰሙት ይሆናል። ሌላው ከኢትዮጵያ በቅርብ ርቀት በሚገኙ የሱዳን አካባቢዎች ያለውን የ24 ሰዓት ዋና ዋና መረጃ በተመለከተም በአጭሩ መረጃዎችን አሰናድቻለሁ፣ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በመነጋገሪያ ከሆኑ የ24 ሰዓት የኢትዮጵያ ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊ መረጃዎች መካከል በትላንትናው ዕለት የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት ዋና ዋና ወታደራዊ አዛዦች፣ ዋና ዋና የፖለቲካ አዛዦች እና በቤተሰቦቻቸው ላይ የጣለው የጉዞ እገዳ እየተመለከተ ነው። ይህ ጉዳይ በቀጠናው ካለው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ውጥረት አንጻር ምን የራሱ አንድምታ ይኖረዋል የሚለውን በተመለከተ በትላንትናው ዕለት ከህወሓት የእርስ በርስ ሽኩቻ አንጻር፣ ከትግራይ ፖለቲካ አንጻር ምን አይነት አንድምታ ይኖረዋል፣ በደብረ ጽዮንና በአብይ መካከል ካለው ወታደራዊና ፖለቲካዊ ፍጥጫ አንጻር ምን አይነት አንድምታ ይኖረዋል፣ በኤርትራና በህወሓት ካለው ትብብር አንጻር ምን አይነት አንድምታ ይኖረዋል፣ በህወሓትና በአልቡራን በኩል ካሉ ትብብሮች አንጻር ምን አይነት አንድምታ ይኖረዋል የሚለውን በእያንዳንዱ በተናጠል ተመልክተናል። ከዛ ባሻገር ህወሓት በሀገር ውስጥ ካሉ የታጠቁ ኃይሎች ጋር ከሚኖረው ግንኙነት አንጻር ምን አይነት አሉታዊና አዎንታዊ አንድምታ ይኖረዋል የሚለውን ተመልክተናል። ይህ በተመለከትንበት ሰዓት የተለያዩ ፖለቲከኞች እና የትግራይ ሚዲያ ባለቤቶች፣ ጋዜጠኞች ስለ ትላንቱ የአሜሪካ የህወሓት ማዕቀብ ምን እያሉ ነው የሚለውም እንግዲህ አመሻሹን መነጋገሪያ ከነበሩ ጉዳዮች መካከል በአንዱ ነው። በትግራይ የሚገኙ ፖለቲከኞች፣ ሚዲያዎች፣ በትግራይ ጉዳይ የሚሰሩ ጋዜጠኞች በዚህ ጉዳይ ላይ የተለያዩ አስተያየቶችን ሰጥተዋል። እንግዲህ በዚሁ ነው መረጃችን የምንጀምረው። ከተለያዩ አካባቢዎች ሀሳብ አስተያየቶችን አደረሳችሁኛል፣ አመሰግናለሁ። እንግዲህ የትግራይ ጋዜጠኞች እና የትግራይ የሚዲያ ባለቤቶች የተጣለውን ማዕቀብ እንዴት እየገለጹት ነው የሚለውን አንዳንድ ነጥቦችን ላስቀድም። አንዳንዶቹ ከህወሓትን በተመለከተ ቀድሞም ህወሓት በትግራይ ህዝብ ላይ ለደረሰው የፖለቲካ እና አጠቃላይ ኪሳራ ላይ ተጠያቂ ነው የሚሉት በትላንትናው ዕለት ሌላ ችግር ስቦ አመጣ ህወሓት ከመቀሌ ተቀምጦ አሜሪካ ሌላ ችግር ስቦ በማምጣት አሁን ለትግራይ ህዝብ የሚተርፍ ዕዳ ይዞ እየመጣ ነው በሚል ተችተዋል። አንዳንዶቹ ደግሞ ይሄ አይበቃም፣ በህወሓት ላይ የገንዘብ እና ተዛማጅ ቅጣቶች ጭምር መጣል አለባቸው፣ ከዚህ በላይ መሄድ አለበት ብለዋል። ሌላው ከቀጠናው ፖለቲካ አንጻር የበለጠ እርምጃዎች ሊወሰዱ ይገባል የሚሉ አስተያየቶችን ሰጥተዋል። በዋናነት እንግዲህ የተጣለውን ማዕቀብ የሚደግፉት ሶስት አይነት አስተያየቶችን ሰጥተዋል። የተጣለውን ማዕቀብ እንደግፋለን፣ ከዚህ በላይ መሄድ አለበት፣ እንዲሁም ደግሞ ጠንካራ ቅጣቶች መተላለፍ አለባቸው የሚለው ሲሆን የተጣለውን እገዳ በመቃወም ደግሞ በትግራይ ህዝብ የፖለቲካ ጥያቄዎች ላይ አሉታዊ ተጽዕኖ አለው፣ የትግራይን ህዝብ የፖለቲካ ጥያቄዎች ለማስመለስ በሚንቀሳቀሰው ህወሓት ላይ የተጣለው ማዕቀብ አሉታዊ ተጽዕኖ አለው፣ የትግራይ ጥያቄዎች እንዳይመለሱ በማድረግ አሜሪካ ህወሓትን በዲፕሎማሲ መገለልና ጫና ውስጥ እያስገባች ነው የሚሉ አስተያየቶችን ጨምሮ የተለያዩ አስተያየቶች ተሰምተዋል። ከዚህ ባሻገር በዚህ ማዕቀብ ላይ የተለያዩ ፖለቲከኞችና ታዋቂ ግለሰቦች ምን አሉ የሚለውንም እናስከትላለን። ወደዚህ መረጃ ነው የምሄደው። በትላንትናው ዕለት እንግዲህ የአሜሪካ የቪዛ እገዳን ተከትሎ በትግራይና በሰፊው የኢትዮጵያ ፖለቲካ ውስጥ የተነሱ ያሉትን ልዩ እይታዎች በተመለከተ የሚከተሉት አስተያየቶች ተነስተዋል። የአሜሪካ የቪዛ እገዳ በህወሓት ውስጥ የፈጠረውን መደናገጥና ፖለቲካዊ ሁኔታዎችንም የሚያሳዩ ክስተቶች እንደነበሩ መረጃዎች ያሳያሉ። የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት ከፍተኛ ወታደራዊ የፖለቲካ መሪዎች እንዲሁም በቤተሰቦቻቸው ላይ የጣለው
የቪዛ የጉዞ እገዳ ተከትሎ ከተለያዩ የትግራይ ፖለቲከኞች፣ የሚዲያ አካላት፣ ከሀገር ውስጥ ተጽዕኖ ፈጣሪ ሰዎች የተለያዩ አስተያየቶች ተሰንዝረዋል። እንግዲህ ከላይ በመግቢያው ከገለጽኩላችሁ ባሻገር የቀድሞ የህወሓት ምክትል ሊቀመንበር የጌታቸው ረዳ የትግራይ ጊዜያዊ አስተዳዳሪም ነበር። አሁን ደግሞ የአብይ አህመድ ልዩ የምስራቅ አፍሪካ ጉዳዮች አማካሪ በጉዳዩ ላይ ሁለት ነጥቦችን ተናግሯል። አንደኛ ማዕቀቡ በኢትዮጵያ በትግራይ ውስጥ ባለው አጠቃላይ የሰላም መደፍረስ፣ ብጥብጥ፣ ቀጠናዊ ቀውስ በትክክል ተጠያቂው የነደብረ ጽዮን ቡድን መሆኑን ያመላከተ እርምጃ ነው ሲል የአሜሪካን ማዕቀብ ደግፎ ተናግሯል። እንግዲህ በትላንትናው አንድምታው ለነጌታቸው ይሄ ማዕቀብ ምን አይነት የትግራይን የፖለቲካ ገበያ ለመያዝ ምን እድል ይፈጥርላቸዋል የሚል ጉዳይ አንስተን ነበር። ጌታቸው እንግዲህ ወዲያውኑ ነው ይህንን እየተናገረው። ሁለተኛው ጌታቸው ረዳ ከተናገራቸው መካከል ከህወሓት ጋር ስትራቴጂካዊ የጥቅም ትስስር ስላላቸው የውጭ አካላት የተሰጠ ቅድመ ማስጠንቀቂያ እንደሆነ ተደርጎ ይወሰዳል ብሏል። በተለይ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስም በመጥቀስ እነሱ ጭምር የተላለፈላቸው የአሜሪካ መልእክት ነው ሲል የማዕቀቡ ከትግራይ ባሻገር በጎረቤት የህወሓት ተባባሪዎች ላይ የሚኖረውን አንድምታ ለመግለጽ ሞክሯል። እንግዲህ በትግራይ ሚዲያዎች በኩል ያለው አጠቃላይ ሁኔታ በተመለከተ በሁለት ዋና ዋና ሀሳብ ይከፈላል። በትግራይ ለደረሰው ቀውስና ውድመት ተጠያቂ የሆነ የደብረጽዮን ቡድን መሆኑን በመጥቀስ አሁንም ሌላ ተጨማሪ አዲስ ጦርነት ሊቀሰቀስ ስለሆነ በህወሓት ላይ የሚጣለው ማዕቀብ እንደግፋለን የሚለው ሲሆን፣ ሁለተኛው ደግሞ በደብረጽዮን ቡድን ላይ የተጣለው ማዕቀብ የትግራይ ህዝብ ጥቅም ለማስጠበቅ እየተንቀሳቀሰ ባለበት ሰዓት የዲፕሎማሲ መገለልና ጫና ውስጥ መግባቱ የትግራይ ህዝብ ጥያቄዎች እንዳይመለሱ እንቅፋት ይፈጥራል የሚል ነው። ይሄ እንግዲህ ከአስተያየት ከሰጡ ሚዲያ ላይ ከወጡ የትግራይ የጋዜጠኞችና ሚዲያ ባለሙያዎች በመቶኛ ሲታይ አብዛኛው የተጣለውን ማዕቀብ እንደሚደግፉ ነው እየገለጹ የሚገኙት። የሚቃወሙት ደግሞ ለአሜሪካ የውጭ ጉዳይ መስሪያ ቤት ለአሜሪካ አምባሳደር በአዲስ አበባ ደብዳቤዎችን ጭምር ጽፈዋል። ይህ ማዕቀብ በህወሓት ውስጥ ከፍተኛ የሆነ የስነልቦና ጫና፣ መደናገጥ እንደፈጠረ የሚወጡ መረጃዎች ገልጸዋል። ድርጅቱ በታሪኩ ከአሜሪካ ያገኘ የነበረውን ከፍተኛ የዲፕሎማሲ ድጋፍ መክሰሙና ክፉኛ የጎዳው እንደሆነ ተገልጿል። የአሜሪካው አምባሳደር ማሲንጋ ወደ መቀሌ በሚያደርጉት ቀጣይ ጉዞ ከዚህ ማዕቀብ ጋር በተያያዘ ጉዳዮችን ለመነጋገር እና ለአሜሪካ የሚመለከታቸው አካላት የህወሓት ምላሽ እንዲደርስ ለማድረግ በህወሓት በኩል ዝግጅት መኖሩ ነው የተገለጸው። ይሄ የትግራይ ፖለቲከኞች ናቸው። ሌሎቹ የፖለቲከኞች እነ ጀዋር መሐመድስ ይህን ጉዳይ እንዴት ተመለከቱት የሚለውን ደግሞ ስንመለከት ከየአቅጣጫው እንግዲህ የተለያዩ ፖለቲከኞች ይህንን የማዕቀብ በተመለከተ የተለያዩ አስተያየቶችን ሰጥተዋል። ጀዋር መሐመድ ጉዳዩን ከብሔራዊ ጥቅም ጋር በማስተሳሰር ነው ያየው። ጀዋር መሐመድ አሜሪካ እርምጃ ለፌዴራል መንግስቱ ዲፕሎማሲያዊ ስምምነቶች ጋር በማያያዝ ከጀርባ ምን ይሆን ምን ቃል ተገብቶላት ይሆን ለአሜሪካ በህወሓት ላይ ይህንን እየጣለችው ከአብይ አህመድ ጎን የቆመችው በሚል በአነሳው ሀሳብ ላይ ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ ለአሜሪካኖቹ ምን ቃል ቢገቡላቸው ነው ይህን እርምጃ ሊወስዱ የቻሉት የሚል ጥያቄ አንስቷል። በዋናነት ሰሞኑን በአሜሪካና በግብጽ ፕሬዚዳንቶች በጋራ በተገናኙበት የፓሪሱ የቡድን ሰባት ሀገራት ስብሰባ ላይ የግብፅን ብሔራዊ ቡድን ለማስጠበቅ ትራምፕ እንደሚሰሩ መግለጻቸው ይታወቃል። ከዚህ ጋር በተያያዘ በቀጠናው አዳዲስ የጂኦፖለቲካ ስምምነቶችን ለመፍጠር ከጀርባ የተደረጉ ውይይቶች ሊኖሩ ይችላሉ። በተለይ በዋናነት የአባይ ፖለቲካን እንደ ማስያዣ አድርገው አሜሪካኖቹ ለግብጾቹ በዚህ በኩል የሚኖረውን ጫና እንዲቋቋሙ ለእነ አብይ አህመድ ደግሞ የሀገር ውስጥ የስልጣንና የፖለቲካ ተቀናቃኞቻቸውን ጉልበት እንዳይኖራቸው ለማድረግ የተደረገ የዲፕሎማሲ ጫና ነው በሚል እነ ጀዋር መሐመድ ጉዳዩን ከዚህ ባሻገር እንዲታይ በሚል አስተያየት ማስፈሩንም ለማወቅ ተችሏል። እንግዲህ ይሄ በትግራይ ያለው የዲፕሎማሲያዊ ጫና ባሻገር መሬት ላይ ያለው ወታደራዊ ዝግጅትና ወታደራዊ እንቅስቃሴ ተጠናክሮ መቀጠሉንም መረጃዎች ያሳያሉ። ባለፉት ጥቂት ቀናት በተለያዩ የትግራይ አካባቢዎች የጦር መሳሪያ ዝውውሮችና የጦር መሳሪያዎች እየተራገፉ መሆናቸውን ከየአካባቢ የወጡ መረጃዎች ገልጸዋል። ባለፉት 6 ቀናት በቆላ ተንቤን አግበ ተብሎ በሚጠራ አካባቢ ለበርካታ ጊዜያት በጉድጓድ ውስጥ ተቆፍረው ተቀብረው የነበሩ የጦር መሳሪያዎች እየወጡ እንደሆነ ከአካባቢው የደረሱ መረጃዎች ያመላክታሉ። ታንክን ጨምሮ መድፍና ሌሎች ሞተራይዝድ መሳሪያዎች ወጥተው ከጉድጓድ ጥገና እየተደረገላቸውና ወደ ተለያዩ ግንባሮች እየተንቀሳቀሱ መሆናቸውን ትግራይ አካባቢ የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ደግሞ በትላንትናው ዕለት እና ዛሬ ሌሊት በተደጋጋሚ በተንቤን ቀጠናዎች የጦር መሳሪያዎች እየተራገፉ መሆናቸውን የወጡ መረጃዎች ያሳያሉ። ከነዚህ መካከል በዋናነት አርሚ 60 ተብሎ የሚጠራው የህወሓት ታጣቂ ኃይል
በኦራል ወታደራዊ ተሽከርካሪዎች ደጋ ተንቤን ወረዳ የጦር መሳሪያዎችን ማራገፉን የወጡ መረጃዎች ይገልጻሉ። በተለይ ደጋ ተንቤን ተብሎ በሚጠራው አካባቢ ሀገረ ሰላም ከተማ በሚገኝ እንዳጽዮን ተብሎ በሚጠራው ሁለተኛ ደረጃ ትምህርት ቤት የአርሚ 60 ኦራሎች በተደጋጋሚ የጦር መሳሪያዎችን ማራገፋቸውን የዓይን እማኞች ይገልጻሉ። ይህ በእንዲህ እንዳለ ከአዲግራት ወደ መቀሌ ሸራ የተሸፈኑ ተሽከርካሪዎች ስለመግባታቸው ተገልጿል። ትላንትና ተንቤን ሀገረ ሰላም ከተራገፈው ባሻገር ሌሊትም ኦራሎች ወደ ትምህርት ቤቱ ስለመግባታቸው መረጃ ምንጮች ገልጸዋል። መረጃ ምንጮቹ አዲግራት ወደ መቀሌ በሸራ ተሸፍነው የተንቀሳቀሱ ተሽከርካሪዎችን ምናልባትም የጦር መሳሪያ እንደሆነ ግምታቸውን ገልጸዋል። በተመሳሳይ ከመቀሌ ወደ ማይጨው ኮረም፣ ከመቀሌ ወደ መሆኔና አለማጣም በተመሳሳይ በሸራ የተሸፈኑ ተሽከርካሪዎች ወታደራዊ እቃዎችና ሎጂስቲክ ጭነው መንቀሳቀሳቸውን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ የህወሓት የ3 ሳምንት ስልጠና የሰጣቸውን ምልምል ታጣቂዎች በአበርገሌ፣ በዋግኽምራ፣ በራያ አላማጣ፣ በራያ ዘቦና በራያ ጨርጨር እንዲሁም ደግሞ በአፋር በሚገኙ ግንባሮች አዲስ ስምሪት ሊሰጥ መሆኑን የወጡ መረጃዎች ገልጸዋል። ሰሞኑን በዚህ ግንባር ስምሪት ወስደው በተጠንቀቅ እንዲቆሙ ከታዘዙት ክፍለ ጦሮችና አርሚዎች ላይ አዲስ ታጣቂዎች እንዲጨመሩና በነባር ክፍለ ጦሮች ላይ አዲሶቹ ታጣቂዎች ምደባ እንዲደረግላቸውና የስምሪት ቀጠናዎቻቸውና የውጊያ ግንባሮቻቸውን እንዲይዙ ትዕዛዝ ተሰጥቷል። ከ3 ሳምንት እስከ 1 ወር ድረስ ስልጠና ወስደዋል የተባሉ እነዚህ የተለያዩ ትግራይ አካባቢዎች በግዳጅ ታፍሰው የአጭር ጊዜ ስልጠና ወስደው በሚቀጥሉት ቀናት በተለይ በሚቀጥሉት 5 ቀናት ወደ ግንባር ይቀላቀላሉ ተብሎ የሚጠበቁት እነዚህ ታጣቂዎች በዋናነት በሚከተሉት አርሚዎችና የውጊያ ግንባሮች ላይ ይሰማራሉ ነው የተባለው። አንደኛው አርሚ 26 ተብሎ በሚጠራው አርሚ ስር በሚገኙ 3 ኮሮች እና በኮሮቹ ስር በሚገኙ ወደ 9 የሚደርሱ ክፍለ ጦሮች ይገባሉ ተብሏል። ይህም የውጊያ ቀጠናቸው ከዋግ ኽምራ ዞን በዋናነት በአበርገሌ ሰቆጣ መስመር ያለው ቀጠና እንደሆነ ተገልጿል። ሌላው አርሚ 31 የተወሰኑት እዚህ ላይ ይመደባሉ ተብሏል። እነዚህም በኮረም ወደ ዛታ፣ ወደ ሐሙሲት፣ ወደ ሰሜን ወሎና ዋግኽምራ ዞን የስምሪት ግንባር ይኖራቸዋል ተብሏል። ሌላው ወደ አርሚ 24 ነው ይቀላቀላሉ የተባሉት። በአርሚ 24 ስር ከሚገኙ 3 ኮሮች እና 9 ክፍለ ጦሮች ላይ ይጨመራሉ ተብሏል። በዚህም እነዚህ የአርሚ 24 ኮር 1 በራያ አላማጣ የቀጠናዎች ስምሪት ይወስዳል። የኮሩ 3 ክፍለ ጦሮች አክሱም ክፍለ ጦር፣ አልጋነሽ ክፍለ ጦር፣ ጓላ ክፍለ ጦር በዋጃ ጥሙጋና ጣፋዬ ተብሎ በሚጠሩት አካባቢዎች ስምሪት ይወስዳሉ። አዲሶቹን ጨምሮ ዋጃና ሰሌን ውሃንም ያካተተ ነው። የዚሁ የአርሚ 24 ሁለተኛው ኮር ደግሞ 3 ክፍለ ጦሮች አሉት። በአላማጣ ዙሪያ በዶጊያት ወደ መረዋ ወደ ሰሜን ወሎ ደጋማ አካባቢዎች ዮሐንስ ክፍለ ጦር ተብሎ የሚጠራው በአየር ማረፊያና በዚሁ ቀጠና ህድሪ ተብሎ የሚጠራው ክፍለ ጦር ደግሞ እንደዚሁ በአላማጣ ዙሪያና በአካባቢው ስምሪት ይወስዳል ተብሏል። ኮርም 2 ማዘዣው ራያ አላማጣ ጋርጀሌ ተብሎ የሚጠራው አካባቢ ነው። ለዚህም ተጨማሪ ታጣቂዎች ከስልጠና ይጨመሩለታል ተብሏል። ሌላው የአርሚ 24 ሶስተኛው ኮር በራያ ኩኩፍቱ ተብሎ በሚጠራው አካባቢ 3 ኮሮች የኮሩ 3 ክፍለ ጦሮች አሞራ ክፍለ ጦር፣ ሳረ ክፍለ ጦር፣ ጉሽ ክፍለ ጦር በዚሁ በዶጊያት መረዋ፣ አርጻጽ ወደ ላሊበላና ደጋማው ሰሜን ወሎ አካባቢዎች ስምሪትና ግዳጅ ይኖራቸዋል። ወደዚህም በርካታ ታጣቂዎች አዲስ ይመደባሉ ተብሎ እየተጠበቀ ነው የሚገኘው። ሌላው አርሚ 33 በዋናነት ሁሉንም ኮሮችንና አርሚዎችን ክፍለ ጦሮችን ይዞ በወልዲያ ቆቦ ዋናው መስመር ላይ ተጨማሪ ታጣቂዎች ይመደቡለታል ተብሏል። ሌላው አርሚ 43 ተብሎ የሚጠራው ነው። ይሄ በጨርጨር በታችኛው ወደ አፋር ትይዩ ባሉት አካባቢዎች ያለው ቀጠና ነው። በዚህ አርሚ ስር የሚገኙ ኮሮች ኮር 1 ስር ያሉ ክፍለ ጦሮች ደግሞ ቃላሚኖ ክፍለ ጦር፣ ደጀና ክፍለ ጦር፣ ረመጽ ክፍለ ጦር በዚሁ በራያ ዘቦ ግራና ቀኝ አካባቢ ባሉት አካባቢዎች ስምሪት ቀጠና ሰጥቷቸዋል። ተጨማሪ ታጣቂዎች ይመደቡላቸዋል ተብሏል። በዚሁ በአርሚ 43 ሁለተኛው ኮር ደግሞ 3 ክፍለ ጦሮች አሉት። እነዚህም ኳርተር ክፍለ ጦር፣ ማሾ ክፍለ ጦርና አይኔ ትግራይ ተብለው የሚጠሩ ክፍለ ጦሮች ናቸው። እነዚህም መቻሬ ሜዳን ይዞ ወደ ራያ ቆቦ አካባቢዎች ትይዩ ስምሪት ግንባር ተሰጥቷቸዋል። ሶስተኛው የኮሩ ክፍለ ጦር ደግሞ አዴ ትግራይ፣ ሰልአላ እና ዮሐንስ ተብለው የሚጠሩት ናቸው። እነዚህ ደግሞ ቢሶበርና አካባቢውን እስከ ጨርጨር ራያ ድረስ ባሉት ቀጠናዎች የግንባር ስምሪት ተሰጥቷቸዋል። ዞብልን ጨምሮ ወደ ቆቦ የተለያዩ አካባቢዎች ስምሪት ተሰጥቷቸዋል። በተጨማሪ በተለያዩ አካባቢዎች የሚደረጉ ወታደራዊ አፈሳዎችን መቀጠላቸውን ትግራይ አካባቢ የወጡ መረጃዎች ይገልጻሉ።
በማይጨው ራያ መሆኒ ዋጅራት አካባቢ አዲስ አፈሳዎች እየተደረጉ ነው የሚገኙት ታጣቂዎችን ወደ ወታደራዊ ማሰልጠኛ ለመውሰድ። በሌላ በትግራይ በተሰጠው ወታደራዊ ግዳጅ ታጣቂዎች በእግራቸው ረጅም ጉዞዎችን እንዲሄዱም ስምሪት ተሰጥቷል። በተሽከርካሪ መጓዝ ከፍተኛ የሆነ ተጋላጭነትን ይጨምራል፣ በዋናነት ለድሮን ጥቃት ያጋልጣል በሚል ታጣቂዎቹ የሌሊትና የቀን ጉዞዎቻቸውን በእግራቸው እንዲያደርጉ ትዕዛዝ ተሰጥቷል። በዚህ የ3 ቀናት የእግር ጉዞ በማድረግ ወደ ሱዳን የሚወጡ ታጣቂዎች በአዲግራትና ከሽሬ ወደ ሽራሮ ቀጠናዎች የእግር ጉዞዎችን እያደረጉ መሆኑን የገለጹት የመረጃ ምንጮች በራያ አላማጣ ከላይ የተገለጸው ስምሪትም በእግር እንደሚሆን ነው የተገለጸው። በራያ ጨርጨር፣ በራያ መሆኔና በራያ ዘቦ ቀጠናዎች ታጣቂዎቹ የእግረኛ ጉዞ እንዲያደርጉ ነው ስምሪት የተሰጣቸው። እንግዲህ ከግዳጅ ጋር በተያያዘ መሬት ላይ ያለው ሁኔታ ሲሆን ይህንን በተመለከተ የተጣለውን የጉዞ ማዕቀብ በተመለከተ የአሜሪካ የፖለቲካ ባለስልጣናት የሚከተሉትን አስተያየት ወጥተዋል። የፕሬዚዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አረብ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቦሎስ የአሜሪካ የውጭ ጉዳይ መስሪያ ቤት በአክራሪ የህወሓት አመራሮች ላይ የጣለውን የቪዛ አቀባ ፕሬዚዳንት ዶናልድ ትራምፕ በቀጠናው ዘላቂ ሰላም ለማስፈን ያላቸውን ቁርጠኝነት የሚያመላክት ነው ሲሉ ልዩ መልእክተኛው ይህንን ገልጸዋል። ማሳድ ቦሎስ አክለውም በአፍሪካ ህብረት በአፍሪካ ቀንድ ልዩ የሰላም መልእክተኛ አድርጎ በሰየማቸው ኦባሳንጆ በኩል በኢትዮጵያ እና በህወሓት በኩል ውጥረቱን ለማርገብ እየተደረገ ያለውን ጥረት እውቅና እንደሚሰጡ በአሜሪካ በኩልም ገልጸዋል። ከዲፕሎማሲ ጋር የተያያዘ መረጃ ነው። ወደ ግንባር ዝርዝር መረጃዎች እመጣለሁ። ወደ ግንባር ዝርዝር መረጃዎች ሲሄድ በሰሜን ወሎ እና ደቡብ ጎንደር አካባቢ ያሉ አሁናዊ ሁኔታዎችን የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። በሰሜን ወሎ ደጋማ አካባቢዎች ውጊያዎች ቀጥለዋል። 3ኛ ቀኑን የያዘው ውጊያ ዛሬም በመቀጠል በተለያዩ አካባቢዎች ውጊያ እየተደረገ እንደሚገኝ የወጡ መረጃዎች ያሳያሉ። በተመሳሳይ በደቡብ ጎንደር ዞን በተለያዩ አካባቢዎች የድሮን አሳዎች እና የእግረኛ ስምሪት መኖሩንም የወጡ መረጃዎች ገልጸዋል። የድሮን አሰሳው ዛሬ ለ4ኛ ቀን የቀጠለ እንደሆነ የገለጹት የመረጃ ምንጮች በዋናነት በጉና ቀጠና በሚገኙ ወረዳዎች የድሮን ቅኝትና አሰሳ እየተደረገ ነው ብለዋል። የመረጃ ምንጮቹ ዛሬ ማለዳ ጀምሮ በታች ጋይንት በተለያዩ ቀበሌዎች፣ በሰደሙጃ የተለያዩ አካባቢዎች፣ በስማዳ የተለያዩ ቀበሌዎች፣ በላይ ጋይንት የተለያዩ አካባቢዎች፣ እስቴ ደራና አካባቢው ጉና በጌምድርን ጨምሮ በጉና ቀጠና በሚገኙ የተለያዩ ወረዳዎች ተከታታይ የድሮን አሰሳ እየተደረገ እንደሆነ ተገልጿል። የድሮን አሰሳና ቅኝቱ ለ2 ሰዓታት የዘለቀ እንደነበር የገለጹት የዓይን እማኞች የአካባቢው መረጃ ምንጮች እስካሁን የተፈጸመ የድሮን ጥቃት አለመስማታቸውን ግን ጨምረው ገልጸዋል። በትላንት ወዲያ በስቴ ቆማ ፋሲለደስ ተብሎ በሚጠራ አካባቢ በተፈጸመ የድሮን ጥቃት በሲቪሊያን ላይ ጉዳት መድረሱ ታውቋል። በሰሜን ወሎ ደጋማ አካባቢዎች ያለው ውጊያን በተመለከተ የሚከተሉትን ዝርዝር መረጃዎች ወደ እናንተ አደርሳለሁ። ከዛ በፊት በጉና ቀጠና ከድሮን ቅኝትና ስምሪት ባሻገር የእግረኛ ኃይል እንቅስቃሴ እየተደረገ መሆኑንም ዘግየት ብለው የወጡ መረጃዎች ያሳያሉ። ከስቴ መካነ ኢየሱስ ወደ ተለያዩ የስቴ ገጠራማ አካባቢዎች ቆማ ፋሲለደስ፣ አንዳ ቤት፣ ምክሬና ደንጎለት ተብሎ ወደሚጠሩ አካባቢዎች የእግረኛ ስምሪት መደረጉን ትናንትና መሻሽ ጀምሮ የወጡ መረጃዎች ገልጸዋል። ይሄ የሆነው ይላሉ የመረጃ ምንጮች የሆነው እንግዲህ በሌሊት ዘመቻዎችን ለማድረግ ነው። ለዚህ የእግረኛ ኃይል ደግሞ ዛሬ ማለዳ የድሮን ስምሪት ተደርጎ የእግረኛ ኃይሉ ድጋፍ እየተደረገለት ነው የሚገኘው። ያሙኖ በአካባቢው የአየር ጥቃት የእግረኛ እንዲሁም ደግሞ የፊት ለፊት ውጊያዎችን በተመለከተ እስካሁን የወጣ ዝርዝር መረጃ የለም። መረጃዎች እንደደረሱ ወደ እናንተ አደርሳለሁ። ወደ ሰሜን ወሎ አካባቢ መረጃዎች ይቀጥላለሁ። በሰሜን ወሎ ደጋማ አካባቢዎች በተከታታይ ውጊያ እየተደረገባቸው ያሉ አካባቢዎች በተለይ የጋሸና ቀጠናዎች ናቸው። በጋሸና በቅርብ ርቀት በሚገኙት የመቄት ወረዳ የተለያዩ ቀበሌዎች ውጊያዎች የቀጠሉ ሲሆን በመቄት አጤውሃ፣ አርቢት፣ ገጣጢት፣ ሲሲጂ ተብሎ በሚጠሩ አካባቢዎች ትላንትና ከባድ ውጊያ ተደርጓል። በውጊያው የደረሱ ጉዳቶችን በተመለከተ እስካሁን ድረስ የወጡ ዝርዝር መረጃዎች በውል አልታወቁም። አመሻሹን ይህ ውጊያ በሌላ አቅጣጫ ወደ ፍላቂት ከተማ አቅራቢያ ጭምር ተስፋፍቶ እንደነበር መረጃዎች ገልጸዋል። በተለይ በመቄት ወረዳ ዋና ከተማ ፍላቂት አቅራቢያ ስርጉድ፣ መድኃኔዓለም፣ እንዶዴ፣ ዳንዴበር ተብሎ በሚጠሩ አካባቢዎች በከተማው አቅራቢያ ከባድ ውጊያ እንደነበር የመረጃ ምንጮች ገልጸዋል። በዚህ ውጊያ ቁጥራቸው ብሎ ያልታወቁ የሚሊሻ አባላት ስለመሞታቸውና የመከላከያ አባላት ስለመቁሰላቸው፣ ጉዳት ስለማስተናገዳቸው የገለጹት የመረጃ ምንጮች አንድ ዓይን እማኝ በተለይ 4 ሚሊሻ አባላት አስከሬን ሲነሳ መመልከቱን፣ ቁስለኛ ወታደሮች ወደ ሆስፒታል ሲገቡ መመልከቱንም ገልጿል። ይህንን ተከትሎ በአካባቢው በመድፍ እና የቡድን መሳሪያዎች ወደ ሌሎች አካባቢዎች መከላከያ ተከታታይ ድብደባ ሲያደርግ ነበር። በፍላቄት ከተማ ከሚገኘው ቴክኒክና ሙያ ኮሌጅ ወደ አግሪት ተብሎ ወደሚጠራው አካባቢ በዘፈቀደ የመድፍ ድብደባዎች መደረጋቸውንም የዓይን እማኞች ገልጸዋል።
እንዲሁ ደግሞ በአካባቢው እንቅስቃሴ ላይ የነበረ ሌላ አንድ አርሶ አደር በወታደሮች ተገድሏል። ይሄ አርሶ አደር እንስሳቶቹን ለመመለስ ወይም ደግሞ ለማምጣት በሚንቀሳቀስበት ጊዜ የፋኖ መረጃ ሰጭ ነህ በሚል መከላከያ አባላት በከንቱ ገድለውታል ነው የተባለው። ይህም እንግዲህ በንጹሐን ላይ በዘፈቀደ ከሚፈጸሙ ግድያዎች መካከል አንዱ ማሳያ ነው። ዛሬም በዚሁ በመቄት ወረዳ በተለያዩ አካባቢዎች ውጊያዎች እንደቀጠሉ የወጡ መረጃዎች ያሳያሉ። ትላንትና ውጊያ በነበረባቸው ሀና መኳስ፣ ሲሲጌ፣ ዋርካዬ ተብሎ በሚጠሩ አካባቢዎች ዛሬም ውጊያዎች ቀጥለዋል። በተለይ ዛሬ በሀና መኳት ተብሎ በሚጠራው አካባቢ እየተደረገ ያለው ውጊያ ልዩ ኦፕሬሽን በሚል በፋኖ የተያዙ የምርጫ አስፈጻሚዎችን ለማስለቀቅ እንደሆነ የመረጃ ምንጮች ገልጸዋል። ሀና መኳት ልዩ ስሙ እናት ጉያ ተብሎ በሚጠራ ቦታ የምርጫ አስፈጻሚዎችን በፋኖ መያዛቸውን ተከትሎ እነዚህን ለማስለቀቅ ልዩ ኦፕሬሽን የምርጫ አስፈጻሚዎችን ማስለቀቅ በሚል ከማለዳ 11 ሰዓት ጀምሮ የተከፈተው ልዩ ዘመቻና ኦፕሬሽን ተከትሎ በአካባቢው ፋኖ ያጸፋ ምላሽ እየሰጠ ነው የሚገኘው። ወታደራዊና ሰብአዊ ቁሳዊ ኪሳራ ደርሷል። ዝርዝሩ በውል አልታወቀም። ፋኖ ያጸፋ ምላሽ እየሰጠ እንደሆነ የገለጹት የመረጃ ምንጮች ሀና መኳት ተጨማሪ ኃይል ስለመንቀሳቀሱ የወጡ መረጃዎች ገልጸዋል። ምናልባት ይላሉ የመረጃ ምንጮቹ፣ ምናልባት በሌሊት የገባው ኃይል ጉዳት አስተናግዶ ሊሆን ይችላል ተጨማሪ ኃይል ወደ አካባቢው እንዲንቀሳቀስ የተጠየቀው። ይህንን ተከትሎ ከፍላቄት ከሚገኙ ካምፖች አድማ ብተና፣ ሚሊሻና መከላከያ ወደ ሀና መኳት እናት ጉያ ተብሎ ወደሚጠራው አካባቢ አሁን ስምሪት ማድረጉን መረጃዎች ገልጸዋል። በዚሁ ሰሜን ወሎ ቀጠና በዳውንትና በመቄት አዋሳኝ አካባቢዎችም እንደዚሁ ውጊያዎች እየተደረጉ ነው የሚገኙት። በዳውንት በተለያዩ አካባቢዎች የቀጠለው ውጊያ እስከ መቄት ወረዳ የተለያዩ ቀበሌዎች ድረስ ተስፋፍቶ እየተደረገ እንደሆነ የወጡ መረጃዎች ይገልጻሉ። በዳውንት ወረዳ ማጎት፣ ጋግቢያ፣ ቦዳ 02 ተብሎ በሚጠሩ አካባቢዎች ከነበረው ዘመቻ ውጊያው ተስፋፍቶ ወደ መቄት ወረዳ በጎ ጨረቃ ተብሎ ወደሚጠራው አካባቢ ጭምር ተስፋፍቶ እንደነበር የመረጃ ምንጮች ገልጸዋል። እንዲሁም ደግሞ በዋርላ እና በመቄት ቆላማ አካባቢዎችም ዛሬ ተጨማሪ ኃይል እና የውጊያ ዘመቻዎች እየተደረጉ መሆናቸው ተገልጿል። በዚህ በበጎ ጨረቃ እስከ ዳውንት ባለው አካባቢ በተደረጉ ውጊያዎች የደረሰው ጉዳት በዝርዝር አልታወቀም። ለእነዚህ ዘመቻዎች ከተለያዩ አካባቢዎች ነው ሌሊት ኃይል የተንቀሳቀሰው ተብሏል። ወደ ሱዳን የተመለከቱ አጫጭር መረጃዎችን ላድርስ። በሱዳን ያለው የሰብአዊ ሁኔታ በዓለም ላይ እጅግ አስከፊ ከሚባሉት የሰብአዊ ሁኔታዎች እና አስከፊ ከሚባሉ ጦርነቶች ውስጥ አሁን በምድራችን ላይ ቀዳሚ እንደሆነ ነው መረጃዎቹ የሚገልጹት። የተባበሩት መንግስታት ድርጅት በዚህ በአዲስ ሪፖርቱ ዩናይትድ አረብ ኤሚሬትስ የሚደገፈው ፈጥኖ ደራሽ ኃይል አርኤስኤፍ በቁጥጥር ስር ባሉ አካባቢዎች የዜጎች ሰብአዊ መብት ሁኔታ እጅግ አስከፊ እንደሆነ የተባበሩት መንግስታት ድርጅት ገልጿል። ሪፖርቱ እንዳመላከተው ሚሊሻዎቹ ንጹሐን ዜጎችን፣ የረድኤት ሰራተኞችን ያለአግባብ በማሰር በመሰወር ከታጋቾቹ ቤተሰቦች ከፍተኛ መጠን ያለው ገንዘብ ክፍያ ይቀበላሉ። ይሄም በዓለም ላይ የታጋቾች እገታ ወንጀል በሚል የተባበሩት መንግስታት ድርጅት ፈርጆታል ይህንን የአርኤስኤፍን ድርጊት። በተጨማሪ በቁጥጥር ስር ያሉ ዜጎች የሚገኙባት ስፍራዎችና በሚስጥር መያዙንና በእስር ቤቶች ውስጥ በርካታ የጤናና ሰብአዊ ቀውሶች መከሰታቸውና እጅግ አስከፊ በሚባል ደረጃ ላይ በእጁ ከ20 ሺህ በላይ እስረኞች እንደሚገኙ በአርኤስኤፍ እጅ የተባበሩት መንግስታት ድርጅት ገልጿል። ሌላው በሱዳን በኤል አቦይድ ተብሎ በሚጠራው ከተማ አዲስ የጭፍጨፋ ስጋት መኖሩን የወጡ መረጃዎች ይገልጻሉ። ይህንን በተመለከተ የብሪታንያ፣ የኖርዌይ መንግስታት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ላይ ባደረጉት አስቸኳይ ንግግር ፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት በምትገኘው ስትራቴጂካዊቱ አቦይድ ከተማን በማንኛውም ሰዓት ከፍተኛ ኃይል ሊወራት እንደሚችል አስጠንቅቀዋል። እነዚህ ሀገራት ይህ ጥቃት ከተፈጸመ ከተማዋ ከፍተኛ የሆነ የሰብአዊ ረገጣና መጠነ ሰፊ ጭፍጨፋ ወይም ደግሞ ማሳከር ልትጋለጥ እንደምትችል ተሰግቷል። ከዚህ ጋር በተያያዘ ሚሊሻው አርኤስኤፍ ከተማዋን ለቆ ወደኋላ እንዲወጣና አካባቢውን ለቆ እንዲወጣ ጫና እንዲደረግ ነው የተጠየቀው። ያም ሆኖ በከተማው አቅራቢያ ዋና ዋና የኤሌክትሪክ ማከፋፈያ ጣቢያዎች ላይ የድሮን ጥቃቶች መፈጸማቸውና አቢሲኒያ ተብሎ በሚጠራ አካባቢ የሲቪል ተቋማት ላይ እያነጣጠረ የአየር ድብደባ እየተፈጸመ እንደሆነ የወጡ መረጃዎች ገልጸዋል። ሌላው በሱዳን ጉዳይ ግብጽ የፈጸመችው የአየር ጥቃት ነው። ለሁለተኛ ቀን ተጠናክሮ ቀጥሏል። እስካሁን 11 ጊዜ የአየር ድብደባ ፈጽማለች። በግብጽና በሱዳን ድንበር የማዕድን ቁፋሮ ላይ የተፈጠረውን የካይሮ የአየር ድብደባ ተከትሎ በተለይ ሃይላብ ሻላንቲን ተብሎ በሚጠራው ቀጠና፣ ይሄ በነገራችን ሃይላብ ትሪያንግል ተብሎ የሚጠራው አካባቢ
ግብጽ ከሱዳን የወሰደችው የሶስት ማዕዘን የሚባለው ቦታ አካባቢ ነው። በዚህ አቅራቢያ የቃት ተራራ ላይ በተፈጸመው እና ወርቅ ፍለጋ ላይ በነበሩ ዜጎች ላይ የግብጽ አየር ኃይል በፈጸመው አሰቃቂ ጭፍጨፋ ከ400 በላይ ሰዎች ሳይሞቱ እንዳልቀሩ የወጡ መረጃዎች ያሳያሉ። 400 የሚደርሱ ሰዎች ሳይወጡ ይሄ በሱዳን ፖለቲከኞች ውስጥ የብሔራዊ ጥቅም ጉዳይ በሚል ውዝግብ ፈጥሯል። አገሪቱ ብሔራዊ ጥቅሟ የውጭ ሀብትና ኮንትሮባንድ እንዲሁም ደግሞ የጦር መሳሪያ ድጋፍ በሚያደርጉ አካላት እጅ ወድቋል በሚል በሱዳን የፋው የዲፕሎማሲ መስመሮች ላይ ክርክር ተፈጥሯል። ይህንን በተመለከተ መንግስት ያፈነውን እውነታ እንዲያወጣ በሚል የሱዳን ተቃዋሚዎች እየጠየቁ ነው አልቡርሃንን። የሱዳን ፖለቲከኞችና ሚዲያዎች ይህንን በተመለከተ ይህ የድንበር ክስተት ተከትሎ በሱዳን የፖለቲካ ልሂቃንና የሚዲያ አውታሮች ዘንድ ጠንካራ የፖለቲካ ንትርክ የፈጠረው ጉዳይ በርካታ ታዛቢዎች እንደሚሉት ላለፉት 3 ዓመታት የተባበሩት አረብ ኤሚሬትስ በምታደርገውን ድብደባ ሳይቃወሙ በተለይ የአርኤስኤፍ ደጋፊዎች ይህንን የግብጽ የአየር ድብደባ መቃወም አይችሉም በሚል አፋቸውን እንዲዘጉ እየጠየቁ ቢሆንም ሌሎቹ ደግሞ አልቡርሃን የሚቃወሙት ደግሞ ግብጽ ሉዓላዊነታችን ጥሳለች እያሉ ነው የሚገኙት። የደረሰው ጉዳት ግን በእጅጉ ያሳዝናል። አሁን 400 የሚደርሱ ወርቅ ማውጣት ስራ ላይ የነበሩ ሱዳናውያን በግብጽ አየር ጥቃት ደርሶባቸዋል ነው የተባለው። አካባቢውን በተመለከተ ግብጽ ለዚህ ምላሽ ስትሰጥ የተፈጥሮ ሀብትን ከኮንትሮባንድና ከዚህ ጋር በተያያዘ በሚፈጸሙ ዝርፊያዎችን ለመጠበቅ ነው ይህን ጥቃት ያደረኩት ብላለች። ይኸው እንግዲህ ወርቅ ወደ ማን እንደሚሄድ ይታወቃል። የሱዳን ወርቅ አሁን በዋናነት ወደ ለአረብ ኤሚሬትስ ነው እየቀረበ ያለው። በዚህ በኩል እንግዲህ የግብፅና የአረብ ኤሚሬትስን የእጅ አዙር የሪሶርስ መሻማት ያሳያል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ